ውድ ተመልካቾቼ እንደምን አመሻችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን በተለይ ከትላንትና ጀምሮ እንግዲህ የጥምር ኃይል ማለት ነው ጥምር ኃይል ማለትም የብልጽግናው መከላከያ የአማራ ሚሊሻና አድማ ብተናጋ የእስክንድሩ ቡድን አፋድ በመቀናጀት እንግዲህ በተለይ ከጎጃም ውጭ ማለት ነው ጎጃም ላይ መከላከያ ብቻ ነው ያለው። ጎጃም ላይ የጎጃሙ ፋኖ እንግዲህ መከላከያ ጋር በመተከልም ሆነ በየትኛውም የጎጃም ቀጠና እየተፋለመ ይገኛል። ድሎችንም እያደረገ ነው። ነገር ግን የአፋድ የእስክንድር ስኳድና የሰለሞን አጠና በሰሜን ጎንደር ላይ ደረጀ በላይ እንደዚሁም ማለት ነው እነ ጌታ አስራደ ደቡብ ጎንደር ላይ በመያዝ እንግዲህ መከላከያን አድማ ብተናና ሚሊሻን በመምራት በሚያውቁበት ቦታ ፋኖች ይኖራሉ በሚባሉበት ቦታ እንግዲህ በመምራት እየወሰዱ ጥቃት እያደረሱ ይገኛሉ ማለት ነው። ከዚህም በተጨማሪ እንግዲህ ኦፒዎችና አብዛኛው ድሮን አስተኳሾች ቢኤም አስተኳሾች እንግዲህ ከነዚህ ከእስክንድር ውስጥ የተመለመሉ የአማራ ባንዶች ናቸው ማለት ነው። ስለዚህ ከአንድ ወር ከሁለት ወር በፊት እንግዲህ ምን በለናችሁ ነበር በተከታታይ እስክንድር አዲስ አበባ ሂዷል። አዲስ አበባ ሂዶ ከብልጽግና ጋር እየተደራደረ ነው እየተነጋገረ ነው። ከስምምነታቸው አካል አንዱ የሆነውም የጎጃሙን ነገር ማስተካከል በሚለው እንግዲህ መደራደሩ ይታወሳል። ወደዚህ ወደ ጎጃሙን እንግዲህ ለማስተካከል መጀመሪያ ላይ ጎንደር ላይና ወሎ ላይ ያለውን ኃይል ማዳከምና መደምሰስ አለባቸው ማለት ነው። ስለዚህ በዚህም ስምምነታቸው መሰረት እንግዲህ የሸዋን ወሎንና ጎንደር ላይ በእነሱ ኦፒነት በእስክንድር ኦፒነት ማለት ነው የእስክንድር ሰራዊት ኦፒነት በነ ደረጀ በላይ በነ ኮሎኔል ሞሐቤና በነጌታ አስራደ መሪነት እንግዲህ በትና በመከተው መሪነት ፊት ለፊት እንግዲህ ጦርነት ከፍቷል ማለት ነው። ጦርነት ከፍቷል ፋኖ ላይ የአማራ ፋኖች ላይ ማለት ነው። ስለዚህ እዚህ ጋር እንግዲህ የነ እስክንድር ቡድን እንግዲህ እየተጠቀየ ያደረገው ያለው ምንድነው ኦፒ ሆኗል። ሌላው ደግሞ መረጃ ጠቋሚ ናቸው። መረጃ ፋኖች ይኖሩበታል አሉበት የተባለውን እንግዲህ ቦታ በድሮን የማስመታት ዘመቻ ከፍቷል። በጀት የማስጨፍጨፍ በቢኤም የማስጨፍጨፍ እንግዲህ ተራሮችን ዘመቻ ጀምሯል ማለት ነው በእነሱ መሪነት። ሌላው ደግሞ እግረኛውን ደግሞ በእነሱ መሪነት ጎን ለጎን በመታኮስ እንግዲህ ፋኖን ገጥመው ይገኛሉ ማለት ነው። ይህም ሆኖ እንግዲህ የአማራ ፋኖ እስከዛሬ በቸልተኝነት ወንድሜ ናቸው እያለ ያሳለፈው ይሉንታ ለዛሬ በጣም ከባድ የሆነ መስዋዕት እየከፈለ ይገኛል ማለት ነው። አሁንም እንግዲህ ከሰርጎ ገቦችና እንደነዚህ አይነት ተላላኪዎች ላይ እንግዲህ አስፈላጊውን እርምጃ መውሰድ ካልጀመረ አሁንም ባንዳነት አማራ ላይ ተንሰራፍቶ ይቀጥላል ማለት ነው። ስለዚህ ካሁኑ ይሄ ነገር መስተካከል አለበት።